የምገኘው አቃቂ ቃሊቲ ክፍለ ከተማ አሁን ያለሁበት ስፍራ ደግሞ ወረዳ 3 በመባል ይታወቃል። እዚህ የተገኘንበት ምክንያት እንግዲህ በወረዳ 3 የአቃቂ ወንዝ በመምሏት ለማህበረሰቡ ስጋት ይፈጠር ነበር፣ ለነዋሪዎች ከፍተኛ ጭንቀት ይፈጠር ነበር፣ በተለይ እንደዚህ የክረምት ወቅት ላይ ሲሆን ማለት ነው። ይህንን መነሻ በማድረግም እንግዲህ ኤኤምኤን እዚሁ ወረዳ 3 በአካል ድረስ በመገኘት አሁን ያለበትን የወረዳ 3 ነባራዊ ገጽታን ሊመለከት ወዷል ማለት ነው። ያቃቂ ወንዝ እንደ አጠቃላይ እንደ ሀገርም እንደ አካባቢ እንደ ከተማው ይታወቃል። በጣም መጠነ ሰፊ ጉዳት ነው የሚያደርሰው። በጣም ህዝቡ የተፈናቀለ ድርቤቶች፣ በጣም አዛውንቶች፣ አካባቢው በጣም እየተጉላላ ነው ያለው። በፊትማ ከፍተኛ ችግር ላይ ነበር ህዝቡ። አንደኛ ገብቶ ማያቅበት ቦታ ውሃው ይገባል። ለምንድነው ይሄ የተደረገው? አንደኛ ወንዙ በፊት ከነበረው ጠቧል። የአቃቂ ወንዝን ስናስብ ትልቅ የጎርፍ የሚመጣበት ለማህበረሰቡ በጣም ስጋት የነበረበት 2010 እናስታውሳለን። በሄሊኮፕተር ጭምር ሰዎች የወጡበትና መጠነ ሰፊ ጥቃት የሚያደርስ አካባቢ ነው። ከዚህ አንፃር እንግዲህ የክፍለ ከተማም የወረዳው ማስተዳደር በጋራ ተባብሮ ይሄንን የምናየው የአቃቂ ወንዝ በፊት ከነበረበት ይዞታ በጣም ነው ያሰፋ ነው። መጀመሪያ የነበረው በጣም ጠባብ የነበረ ነው። አሁን በስፋት እንዲሄድ መጠኑን ወደ ጎን በመለጠጥ ስጋት እንዳያደርስ አደጋ እንዳያደርስ ከማድረግ አንፃር አንዱ የተሰራው ትልቁ ስራ ይሄ ነው። በተመሳሳይ ደግሞ ይሄ ቅድም እንደሚታየው ሁለት ቦታ ባንድ የሚሄደውን ወደ ሁለት ቦታ በመሰንጠቅ አደጋ በማይደርስበት ሁኔታ ኃይሉን የመቃናነስ ስራዎችን ተሰርቷል። አሁን ከበፊቱ በጣም ዛሬ እንኳን ውሃው መጠኑ ከፍ ብሏል። በፊት ቢሆን ሞልቶ ነው ወደዛ የሚገለበጠው። ዛሬ እንደምናየው በሁለት ቦታ ራሱን አድርጎ እየሄደ ያለበት ሂደት ነው። ያደረግነው አምና በነበረን የቅድመ መከላከል ስራችን ወንዙን መቁረጥ ነበረብን፣ ሰዎች ስጋት ስለነበረባቸው። ለዚህ ወንዙን ለሁለት ቆርጠን በዚህና በዛ እንዲፋሰስ ለማድረግ ሞከረናል። በተወሰነ መልኩ ቀንሷል። ግን አሁንም ወንዙ ባለመስፋቱ ምክንያት ፕላስ ደግሞ ለገዳዲ ሲለቀቅ የሚመጣው ጎርፍ መጠን መሸከም ባለመቻሉ አሁንም ጉዳቱን መቀነስ አልቻልንም። ዘንድሮ የሚያደርግነው እዚሁ አካባቢው ጋር ከሚኖሩ የህብረተሰብ ክፍሎች ጋር በመወያየት የክፍለ ከተማው ዋና ስራ አስፈጻሚ ሚናውን ወስደው ካቢኔውን ውሳኔ ያስወስ ነው ወንዙን ማስፋት አለብን በሚል ሐሳብ ይዘን ይሄን ወንዝ በጀት ጭምር መድበን የቅድመ መከላከል ስራ መስራት ችለናል ማለት ነው። እንደምትመለከቱት ከጀርባዬ ይሄ የአቃቂ ወንዝ ሞልቶ ወደ ማህበረሰቡ እየፈሰሰ ወደ ማህበረሰቡ እየወረደ ችግር እንዳይፈጥር ነዋሪዎችን እንዳያሳቅቅና እንዳያስጨንቅ በማሰብ በምትመለከቱት መልኩ ለሁለት ተከፍሏል ማለት ነው። በዚህም ምክንያት ክረምት በመጣ ቁጥር ይሄ የአቃቂ ወንዝ እየሞላ ለማህበረሰቡ ስጋት መሆኑ ቀርቷል ማለት ነው። ከተማውን አጥለቅልቆ ህዝቡ የተበላ ወረዳውም ከህዝቡ ጋር እየተሰቃየ ከባድ ጉዳት ነው እያደረሰ ያለው። ግን ዘንድሮ የተሻለ ነው። እግዚአብሔር የተመሰገነ ይሁን። ህዝቡ በሰላም ይከርማል ብለን እናስባለን። ተቆርጦ አያውቅም። አሁን ሁለት ቦታ ስለተቆረጠ ከተቆረጠን በኋላ ደግሞ ስፋት ተሰጥቶታል። 100% ወደ ህዝቡ ሲገባ የነበረው አሁን 50 በ50 ወደ የሚፈለግበት ቦታ ይሄዳል። የአቃቂ ቃሊቲ ወረዳ 3 ቀድሞ የነበረው የወንዝ ሙላት በተሰራው ስራ ቢቀንስም ሙሉ ለሙሉ የአካባቢውን ነዋሪ ችግር ቀርፏል ለማለት እንደማያስደፍር ነዋሪዎች ይናገራሉ። በተለይም ከወንዙ ባሻገር ባለው ሀዲድ ስር የሚገኘው ደለል ውሃ እንዳይንቀሳቀስ የሚገድበው መሆኑን የተናገሩት ነዋሪዎቹ ደለሉ ቢጠረግ ሙሉ ለሙሉ ከስጋት ነፃ መሆን እንደሚቻል ይገልጻሉ። የወረዳው አስተዳዳሪም በጉዳዩ ላይ ምላሽ ሰጥተውበታል። ጠረጋው ከመጠረጉ ባሻገር ይሄኛው የሚታየው ድልድይ ውሃውን በጣም ወደ ኋላ እየመለሰ ከፍተኛ ጉዳት የሚያደርስብን ይሄ ነው። አቃቂ ድልድይ የሚታየው ማለት ነው አካባቢው በጣም ከፍተኛ ጉዳት ውሃውን ወደ ኋላ እየመለሰ ያለብንም ይሄ ነው። እንዲጠረግ ለዛ ለተጠረገው ምክንያት ሆኖ ወደ ኋላችን ክረምት እንዳያሰቃየን ፎይታም እንድናገኝ መንግስት ወረዳው ወይም ክፍለ ከተማው ተቀናይቶ እቺን ቦታ በአጭር ጊዜ ውስጥ ሳምንት ወር ሳይፈጅ ቢያስተካክልልን ቢተባበረን። እዛ ጋር እንደተመለከተነው ትልቁ ወደ ማህበረሰብ ውስጥ ገብቶ አደጋ የሚያደርሰው የአካባቢ ስለሆነ ያንን የማቀናነስ ስራ ተሰርቷል። ይሄኛው ደግሞ ከዛ በብዙ ርቀት ያለ ነው። ነገር ግን ወደ ኋላ ይመልሳል የሚል የማህበረሰቡ ስጋት ስላለ እኛም ወርደን አይተናል። ከሚመለከተው አካል ጋር በተለይ የክፍለ ከተማው አስተዳደር በካቢኔ ያስወሰኑ ያኛውን አስጠርጓል። እንደ አስተዳደር ደግሞ እዚህ ያለውን ጉዳይ እኛ ሌላውንም አካል አስተባብረን
ኃይሉ ወደ ኋላ እንዳይገለበጥ የማድረጉን ስራ ይሰራል ማለት ነው። ውስን ደለሎች አሉ። ቢያንስ 16 ሰዓት አካባቢ ይጠይቃል ለመስራት። ስለዚህ 16 ሰዓት በስፖንሰርም በምንም ተገኝቶ የደለሉን የማስወጣቱን ስራ በቀጣይ ጊዜ እንሰራለን ማለት ነው።